ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ተከታተሉኝ። ጽናት ድራማን ክፍል 76ን ይዤላችሁ ከች ብያለሁ ማለት ነው። ክሩ አልኩኝ ምሮታማ ሆስፒታል ገብታለች። እንዲሁም ነናሁን በጣም እየተጨነቁ ነው። በነገራችን ላይ አይሆንም በጣም አይሆንም ይሄ ሊሆን አይችልም እያለ ነው እየተጨነቀ እነ ምሮና እነ ጽናት እንዲሁም እነ ክብሮም እንዲሁም እነ ቅዱስ እነ ሰናይት ሁሉም ያጽናኑት ነው ያረጋጉት ነው ማለት ነው። ያጽናኑት ነው አልኩኝ ናሆምን ማለት ነው። እና በጣም እየተጨነቀ ነው። አይሆንም እያለ ነው። ይሄ ልጅ መረጋጋት አለበት። እንዴት አድርጌ ላረጋጋው ግራ ገባኝ እኮ እያለ ነው ኪሩቤል። ቅዱስ ደግሞ እንደዚህ መሆኑ ለሷም ጥሩ አይደለም። እሷ ትጨነቃለች። እንደዚህ መሆን የለበትም። እንዴት እንደዚህ ይሆናል? መረጋጋት አለበት እያለ ነው ቅዱስም። እንዲሁም ኪሩቤልን በጣም ተጨንቋል። ከዛ እሷ ደናቱን እንጂ እሱ ማይረጋጋን እያለ ነው ደግሞ ኪሩቤል ማለት ነው። ናሁም ደግሞ ግንባሩን እየቀጠቀጠ ነው። በጣም ያሳዝናል። ፍቅራቸው በጣም ደስ ይላል እና እንድትድን ተስፋ አደርጋለሁ። እና እሺ ከዛ ዶክተሯ ትመጣለች ማለት ነው። ዶክተር ምሩ እንዴት ነች? በጣም ደህና ነች። ሁላችሁም እንዳታጨናንቋት፣ አንዳንድ እያገባችሁ አዋሯት። በጣም ደህና ናት። ሁላችሁም አታጨናንቋት፣ በተራ እየገባችሁ አዋሯት። በጣም ደህና ነች ብላ ዶክተሯ ከዛ ናሁም ደግሞ ምንም እንዳልተፈጠረ ፊቱን ሁሉ ጠራርጎ ለመረጋጋት ትንሽ ሞክሮ ወደ ምሮ ጋር ይገባል ማለት ነው። እያለ ነው። ሁሉም እነ ክብሮም ትካሻው መታ እያደረጉት ነው። እዛ ተንፍሶ ወደ ምሮ ጋር ገባ። በኃይል ነው የተነፈሰው። ከዛ ውዷ ባለቤቴ ናሆሜ አለች፣ እንዴት ነሽልኝ እኔ ፍቅር እያለ ነው። ደህና ነኝ። አስደነገጥኩ አይደል? ኧረ እኔ አልደነገጥኩም። ለምን እደነግጣለሁ? እኔ ደህና ነኝ፣ አታስቢ እሺ እያለ ነው ናሆም። በዛው ምቀር መስሎ ነበር አለች። እንዴ እኔ ምስኪኑን ከርታታውን ባለቤቴን ለማን ትተሽ ነው በዛው መቀሪው አላት። ናሁም የጨነቀኝ እኮ እኔ ልጨነቅልሽ ምሩዬ፣ አንተን ማስጨነቅኩ አይደል? በፍጹም በቃ ምንም ነገር አትበይኝ። አሁን ረፍት አድርጊ እሺ፣ መተኛት አለብሽ፣ ረፍት አድርጊ እያላት ነው ናሁም። እሺ እኔ ደህና ነኝ አታስብ እያለች ነው። እሺ እኔ ቆንጆ አላስብም፣ እሺ አላስብም፣ ተኝልኝ፣ አሁን ረፍት አድርጊልኝ፣ ይደክምሻን፣ እሺ ምሮዬ ባለቤቴ እያለ ነው። እሷ ደግሞ ያው ከዛ በኋላ ደግሞ ጽናት ተንበርክካ ተመስገን አምላኬ ተመስገን አምላኬ ተመስገን እያለች ነው። ጽናት ደግሞ ታሳዝናለች። ኪራዬ ደንግጫለሁ እኮ አይዞሽ ጽናትዬ እያላት ነው። አሁን ሁሉም ነገር ጥሩ ነው። እንደዚህ ተጨናንቆን ማየት የለባትም። እሺ ተረጋጊ፣ እሷ ድናትሆን እንጂ እኔ ለእሷ ምንም አደርግላታለሁ እያለች ነው ጽናት ደግሞ ማለት ነው። ኪሩቤል ደግሞ ያው እሱም እንግዲህ ደንግጧል። ክብሮምም ደንግጧል። ሁላቸውም ደንግጠዋል። እሷ ደናቱን ይልኝ እንጂ እያለች ነው። ዶክተሯ መጣችና ከመሀላቸው አንድ ሰው ላወራ ፈልጋለሁ እያለች ነው። የሆነ የተፈጠረ ችግር አለ መሰለኝ፣ አንዳችሁን ላውራ ስትል ኪሩቤልና ጽናት በጣም ደነገጡ። ክብሮም አብሯት ሄደ ማለት ነው። ክብሮም አብሯት ሄደ። አሁን ደግሞ ሰናይትና ጽናት አብረው ናቸው። ሰኒ እያለች ነው ምሮ፣ ጽናት እያለች ወይ ምሩዬ እያለች ነው። እናቴንና ናሆምን አደራሽ አለች። ምን ማለት ነው አለቻት። እኔ በጣም እየጨነቀኝ ነው። እንደዛማ አትበይ ምሩ፣ ደህና እኮ ነሽ አለች ሰናይት። ውስጥ ተከፍቶ አይታይም እንጂ እንደደከመኝ እንዴት ላሳያችሁ እያለች ነው ምሮ ማለት ነው። ውስጥ ተከፍቶ አይታይም እንጂ እያለች፣ አንቺ እኮ ጠንካራ ነሽ እያለች ነው ጽናት። አይደለሁም እኔ ጠንካራ አይደለሁም፣ እባክሽን ምሩዬ በቃ ራሽን አታስጨንቂ እባክሽን እያለች ነው ሰናይት። ናሆሜን እንዳላስጨንቀው ባዶ ተስፋ ሰጥቼ ልቡን እንዳልሰብረው እያለች ነው ምሮ። አሁን ስለ ራስሽ ብቻ አስቢ ምሮ፣ ሌላውን ተይው አለቻት ሰናይት። አዎ በቃ ተኝ፣ ትንሽ ረፍት አድርጊ፣ በኋላ እናወራለን አለች ጽናት።
ግን ቃላችሁን አደራ አለች ምሮ። እነሱ ተኝሽ በቃ አለች ሰናይ ማናት ጽናት ማለት ነው። አሁን ደግሞ ሶስታቸው ቁጭ ብለውና ቅዱስና ናሁም ኪሩቤል ሁላቸውም ቁጭ ብለዋል። ክብሮም እንግዲህ ዶክተሯ ወስደው ነበር መጣ። ምን አለች ዶክተሯ አለ ምሮ እንደዚህ የሆነችው ጢሱ አፍኗት ነው ብላለች። ማለት የትናንት ነው ጢስ እስከዛሬ እያለ ነው። አላቅም አለ። እጣኑ አለ እጣኑ ትናንት አላወጣሁትም አለ ቅዱስ ማለት ነው። ምን አለው ናሁም ደግሞ ቅዱስ ሊያንቀው ነው ማለት ነው። እኔ ነኝ እጣኑን ሳላወጣው ቀርቼ በእኔ ምክንያት ነው እንደዚህ ሆነችው እያለ ነው። ናሁም ደግሞ አንገቱን አፉን አፍኖ ሊገለው ነው ማለት ነው። እዛ ክብሮምና ኪሩቤል እያገላገሉ ነው። ትሰማኛለህ ወይ አንድ ነገር ትሁንና አለቅህም እሺ እያለው ነው። ተረጋጋ እንጂ እያለ ነው ኪሩቤል። ሰማኸኝ አይደለ እያለ ነው። ሆስፒታል ውስጥ እኮ ነው ያለው ድምቅህን ቀንስ አለ ኪሩቤል። እያሉ ነው ማለት ነው። በነገራችን ላይ ትናንት ወይኔ ሰው ገደልኩኝ እያለ ነው። ወይኔ እያለ ነው። ከዛ በጣም ነው ከባድ ነው። በጣም ከባድ ነው። ያው ትናንትና እሱ ባደረገው ጣን ነው እሷ የልብ እንትን ስላለባት እንደዚህ ሆነችው። ቅዱስ እንደ ስምህ ያልሆንክ ርኩስ ነህ አንተ በሄድክበት ሁሉ የሰው ልጅ ለመጉዳት የተፈጠርክ ሰይጣን የሚጎዳብህ ሰው ነህ እያለ ወክ እያደረገ ራሱን እየወቀሰ ነው ቅዱስ ማለት ነው። እስኪ ራስን ይኸው ቤተሰቦችህን ምንድነው ያደረግካቸው? አሁን ደግሞ በአንተ ምክንያት አንዲት ምስኪን ሴት ህይወቷን አታ ነበር እያለ ነው። በጣም እየተጨነቀ በጣም እየተጸጸተ ነው ማለት ነው። በጣም እየተጸጸተው እስከመቼ ነው እንደዚህ እየሆንክ የምትኖረው? እስከመቼ ነው ለሰው ልጆች የሀዘን ምክንያት እየሆንክ የምትኖረው እያለ ራሱን እየወቀሰ ነው። በጣም ራሱን እየወቀሰ ነው ቅዱስ ማለት ነው። በጣም ራሱን እየወቀሰ ነው ምሮን እንደዚህ በማድረጉ ማለት ነው። ያው ምሮን እንደዚህ በማድረጉ በጣም ጸጽቶታል። በጣም ነው የጸጸተው። አሁን ደግሞ ዶክተሯ ናሁምንና ኪሩቤልን ጠርታ በተቻላችሁ አቅም ተረጋጉ፣ ደም ያስፈልጋታል እያለች ነው። ደም ትፈልጋለች ምሮ ማለት ነው። አሁን በጣም እየተጨነቁ ነው። ተረጋጋ እባክህ ተረጋጋ እያለው ነው። እስከ መቼ ነው የምረጋጋው? ወይኔ እያለ ነው። እንደዚህ ለምን ትሆናለህ? አሁን ደም ከየት ነው የማመጣው እያለ ነው ናሁም ማለት ነው። ኪራ እያለ ነው። ጽናት እያለ ነው። ኪራ እኔ ምሩን ማጣት አልፈልግም። እሷን ካጣሁ ሞታለሁ። እኔ መኖር አልችልም። ምንድነው የምናደርገው ኪራ? እኛም እኮ እንወዳታለን። አትጨነቅ፣ የምንችለውን ያህል እናደርጋለን እያለ ነው ኪሩቤል ማለት ነው። እኔ እኮ ጨነቀኝ። በቃ ናሁም አንተ ተረጋጋ። ክብሩንም ስንንም እንጠይቃለን። እኔ አላቅም። በቃ እንዴትም ብለን ማዳን አለብን ምሩን። እንዴትም ብለን ማዳን አለብን። እሺ በቃ ተረጋጋ። እሺ እኔ የምችለውን አደርጋለሁ ብሎ ስልክ እየደወሉ ነው ናሁምና ኪሩቤል። ያው ስልኩ አይነሳም። ይኸውልሽ ያንቺ እንደዚህ መጨናነቅ ምሩና ናሁም ላይ የባሰ ጭንቀት ላይ ይፈጥራል እንጂ በፍጹም መፍትሄ አያመጣም እያለ ነው ክብሮ። እና ምን ላድርግ እያለች ነው ጽናት ደግሞ ማለት ነው። እንዴ ተሻላስል አሁን እንደዚህ ደግሞ ጭራሽ አሁንማ ደም ያስፈልጋታል ተባለ እያለች ነው ጽናት። እሱ ደግሞ ይገባኛል። እኔም ሳይጨንቀኝ ቀርቶ አይደለም፣ ግን በቃ ፈጣሪ ያመጣውን ነገር እሱ በራሱ መንገድ ይመልሰዋል እያለ ነው ክብሮም። እውነትህን ነው። ሁሉም ነገር በፈጣሪ ላይ ተስፋ ማድረግ ነው እያለ ነው ጽናትን። እሱም አዎ በሱ ስራ አንገባም ማለት ጽናት ግን በቃ አላ አይደለ ውስጥ የፈራ እያለች ነው ጽናት ማለት ነው። አይዞሽ አሁን ጠንከር ብለን ምን ማድረግ እንዳለብን ማሰብ ያለብን ጊዜ ነው። እና ደም ታይፖ እኔ ጋር ከተመሳሰለ አንዴ አይደለም አስሬ በሰጣት አይቆጨኝም እያለች ነው ጽናት። እሱ ደግሞ ይኸውልሽ ችግር ሲፈጠር ለችግሩ መፍትሄ ፈላጊ ነው እንጂ መሆን ያለብሽ
መጨናነቅ የለብሽም አስጨናቂ መሆን የለብሽም እያላት ነው። እሺ አመሰግናለሁ፣ እሺ አሁን በቃ እንሂድ፣ እንደዚህ አትሁኝ፣ እነሱም ይጨናነቃሉ ናሁምና ምሮም እያለ ነው። አሁን ደግሞ ናሁምና ሁላቸውም ኪሩቤልም ክብሮም ጽናትም አብረው ቁመዋል። ግን ሁሉንም ጠይቄያለሁ። የአንድም ሰው ደም ከምሮ ጋር ሊመሳሰል አይችልም፣ አልቻለም። እኔ ምን ላድርግ? እስከ መቼ ነው የምረጋጋው? ንገረኝ፣ እስከ መቼ ነው የምረጋጋው? ሚስቴ እኮ ናት ውስጥ ያለችው፣ ልትሞትብኝ እኮ ነው እያለ ነው። ናሁም እስኪ መጀመሪያ ተረጋጋ፣ ለምን እንደዚህ ትሆናለህ አለው ክብሮ ማለት ነው። መረጋጋት ለእናንተ ቀላል ነው እንዴ? ሚስቴ እኮ ናት ውስጥ ያለችው እያለ ነው። ሚስቴ እኮ ናት ውስጥ ያለችው፣ መረጋጋት ለእናንተ እንደዚህ ነው እንዴ? ቆይ አንድ ጥያቄ ልጠይቃችሁ። ቆይ ሲጀመር ዶክተሮች ለምንድን ነው የተማሩት? ሲጀመር ዶክተሮች ለምንድን ነው የተማሩት? ለእኛን ለማዳን ነው አይደለ እያለ ነው። ስለዚህ የኔ እንደሚወስዱና ቀምመው የሆነ ነገር አድርገው ምሮን እየማዳን አለባቸው እያለ ዶክተሮቹ ሊጣላ ነው። ናሁማ እያለ ነው። ከዛ ኧረ ልጅ አበደ እያለች ነው ጽናት። ምግብ እንኳን አልበላም፣ ውሃ ብቻ ነው የጠጣው፣ ያው 3 ቀኑ። ኧረ በቃ ዶክተሮቹ ጋር እንዳይጣላ ብሎ ክብሮም ደግሞ እየሮጠ ሄደ ማለት ነው። እንግዲህ ተጨንቋን ናሁም በጣም ተጨንቋንና አሁን እንግዲህ ግማሾቹ ጋር የለም ጭራሽ፣ ግማሾቹ ደግሞ የደም አይነታቸው ጋር አይመሳሰልም። ምን እናድርግ እያሉ ነው። አሁን ደግሞ ቅዱስ ለምሮ ደም ሊሰጣት ነው። ያው እሱ ነው በጢስ ያፈናት። እንግዲህ እሱ ደግሞ ደም ሊሰጣት ነውና እኔ ደም መስጠት እችላለሁ እኮ ብሎ አሁን ደም ሰጥቷል ለምሮ እና ተደስተዋል ማለት ነው። በጣም ተደስተዋል። እና ሁላችሁም ቤተሰቦች የምወዳችሁ የማገብራችሁ ሁላችሁም ላይክ እና ሼር እያረጋችሁ አበረታቱኝ። በቀጣይ ክፍል 7 ይዘን እስክንመጣ ድረስ